ሰበር ዜና ከ2 ሚሊዮን በላይ የእስራኤል ዜጎች ሱናሚ በተባለ የአእምሮ በሽታ መጠቃታቸው እየተነገረ ይገኛል። ቃሉን አፍርሶ የህግ አካላት ሌሊቱን ገብተው ስፍራውን ሲያፈርሱ ነበረ። አዳነች አበቤ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ምን አድርጉ ነው የምትይን በፈጠረሽ? ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ፋሚሊዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። በአዲስ አበባ እየሰማን ያለነው ጉዳይ ሀቂቃ በጣም የሚያናድድና ሙስሊሙ ማህበረሰብ ወደማይሆን ነገር ለመግፋት በተለያዩ ምክንያቶች ሲጥሩ የነበሩ ግለሰቦች አሁን ደግሞ በሌሊት ጨለማን ተገን በማድረግ እንግዲህ የሙስሊሙን ተቋም ቅርስ ሆኖ ለሙስሊሙ ማህበረሰብ ታሪክን የያዘ ጉዳይ እንዲሁም ደግሞ ለሙስሊሞች ቅርስ በመሆን በተለያዩ ጊዜ እየተጎበኘ ገቢ መፍጠር የሚችልን ጉዳይ ከከንቲባም ከተለያዩ የአዲስ አበባ አመራሮች ጋር ተወያይተንም ይህ ጉዳይ በቅርስነት ሊቆይ እንደሚገባ የሙስሊሞችን ታሪክ የያዘ እንደመሆኑ ተግባብተንበት የነበረ ጉዳይ ላይ እንግዲህ በሌሊት መጥተው በሚያሳዝን ሁኔታ ለማፍረስ ሙከራ አድርገው የተወሰነውንም የቤቱን አካል አፍርሰዋል ማለት ነው። በሚያሳዝን ሁኔታ ይህ በጣም የሚያሳዝን ነገር ነው። የህግ አካላት ሌሊቱን 9 ሰዓት ላይ ከ100 ዓመት በላይ የሆነውን በተለይ ለሙስሊሙ ማህበረሰብ ቅርስ የሆነውን የወሌ ሙሐመድን ታሪካዊ መኖሪያ ቤት ከዚህም በፊት የባህልና ቱሪዝም ቢሮ ይህ ቦታ አይፈርስም እንዲሁም ደግሞ ለጎብኚዎች ክፍት ይደረጋል ብሎ ቃል ገብቶ ነበር። ቃሉን አፍርሶ የህግ አካላት ሌሊቱን ገብተው ስፍራውን ሲያፈርሱ ነበረ። ቦታው ላይ የነበሩትንም ግለሰቦች ይዘው ሄደዋል፣ አስሯቸዋል። ይህ በጣም የሚያሳዝን ነገር ነው። በጣም የሚያሳዝነው ያ ጀማዓ ሙስሊም ማህበረሰብ በብዙ ነገራቶች እየፈተኑት ትግስቱን እየተፈታተኑ ነው የሚገኙት። ያ ጀማዓ በሂጃብ ጉዳይ ላይ ሰሞኑን ድምጽ እየሆንን ነበር። እንግዲህ በተለያየ ጉዳይ ላይ ብርሃኑ ነጋ የሚያራምዳቸውን ጉዳዮች ተቃውመን ብዙ እንቅስቃሴዎችን አድርገናል። ዛሬ ደግሞ እየሰማን ያለነው ነገር በጣም የሚያናድድና ጨለማን ተገን በማድረግ ያ ጀማዓ በቀን እንኳን አይደለም ስተት ልክ እንዳልሆነ የምትረዱት በጨለማ ተልእኮ ያላቸው ግለሰቦች ናቸው እንግዲህ ይሄን ነገር እያደረጉ የሚገኙት። አሁንም ሙስሊም ማህበረሰብ ትግስቱን እየተፈታተኑ ነው የሚገኙት። በውድቅ ሌሊት የፈረሰው የሙስሊሞች ታሪካዊ ቅርስ አስመልክቶ የሚመለከታቸው አካላት ለማናገር ቢሮአቸው ብንሄድም ልናገኛቸው አልቻልንም አሉ። በአዲስ አበባ በየካ ክፍለ ከተማ አዋሬ ቤተመንግስት ጀርባ የሚገኘው ከ119 ዓመት በላይ ያስቆጠረው የወሌ ሙሐመድ ታሪካዊ መኖሪያ ቤት በውድቅ ሌሊት በትላንትናው ዕለት መፍረሱም የሚታወቅ ነው። ታዲያ ሀሩን ሚዲያም እንደገለጸው ከሆነ የየካ ክፍለ ከተማ መጅሊስ ዋና ስራ አስፈጻሚ በማናገር በሰጡት ምላሽም ዛሬ ጠዋት ወደሚመለከታቸው የክፍለ ከተማ የመንግስት የሰላምና ጸጥታ ስራ ኃላፊዎች ብናቀናም አንዳቸውም ቢሮ ማግኘት አልቻልንም ብሏል። ኡስታዝ ሁሴን መሐመድ አክለውም ታሪካዊ የሆነው ቅርስ በሌሊት ማፍረስ ከጸጥታ አካላት የማይጠበቅ ፍጹም እንዳሳዘናቸውም ተናግረዋል። አያይዘውም የወሌ መሐመድ ታሪካዊ መኖሪያ ቤትና መስጂድን በዘመናዊ መንገድ ለመገንባት በማስፋፊያ እየጠየቅን ነበር ያሉት የክፍለ ከተማው መጅሊስ ዋና ስራ አስፈጻሚ በሌሊት የተፈጸመው የማፍረስ ተግባርን ግን አውግዘዋል። የሚመለከተው የመንግስት አካልን በተደጋጋሚ ጊዜ እየተፈጸመ ያለውን ሙስሊሙ የማስቆጣት ተግባር እንዲያቆምና ቅርሱ ወደ ነበረበት እንዲመለስ ጠይቀዋልም ሲልም የገለጸው ሀሩን ሚዲያ ነው። ይህ ነገር ሲከሰት ከንቲባ ያለበት መንግስት ያለበት ሀገር ያነውም ካፒታል ሲቲ የሆነ አዲስ አበባ ላይ እንዴት እንደዚህ አይነት ነገር በጨለማ ተገን አድርገው እንዴት እንደዚህ አይነት ነገር ይሰራል? ያ ጀማዓ ሙስሊም ማህበረሰብ ወደ ብጥብጥ እንዲገባ የሚፈልጉ ግለሰቦች አሉ ብዬ ነው የማስበው። ለምን ህጋዊ ነን ብለው የሚያስቡ ከሆነ በቀን ህጋዊ ፍቃዳቸውን ይዘው ከመንግስት አካልም ይሁን ከምንም መፍረስ ያለበትን ነገር መረጃ ይዘው መጥተው ማፍረስ ይችሉ ነበር። ነገር ግን በጨለማ መጥተው ይህን ነገር ማድረጋቸው ከውስጡ ሴራ አለው። ምንድነው? አዳነች አበቤ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ምን አድርጉ ነው የምትይን በፈጠረሽ? በአዲስ አበባ ከተማ በተለያዩ ክፍለ ከተማዎች የመንግስት ባለስልጣን የሆኑ ጨለማን ተገን እያደረጉ መስጂዶችን እያፈረሱ ነው። በነገራችን ላይ ጌታዋን የተማመነች በግላቷ ደጅ ያድራል እንደሚባለው የአስተዳደሩን ማለትም የከንቲባዋን ልብና ኩላሊት ጠንቅቀው የሚያውቁ ናቸው ጨለማን ተገን እያደረጉ መስጂዶችን የሚያፈርሱት። ትናንትና ሌሊት ከሌሊቱ 9 ሰዓት ጸጥታ ኃይሎች በየካ ክፍለ ከተማ በመገኘት እድሜው 119 ዓመት የሆነን መስጂድ አፍርሰዋል። ይህ መስጂድ እድሜው ከፕሮቴስታንቶች የበለጠ ነው። ፕሮቴስታንቶች በኢትዮጵያ 100 ዓመት ቢሆናቸው ነው። አስባችሁታል? ስለዚህ ጴንጤዎችን በእድሜ የሚበልጠው መስጂድ በጴንጤ ባለስልጣናት ነው እንግዲህ እየፈረሰ ያለው። ቆይ ምን አድርጉ ነው የምትሉን? ቆይ ምን አድርጉ ነው የምትሉን ነው? እንደው ምን አድርጉ ነው የምትሉን ነው? ቆይ መስጊድ አፍርሰን ሞተን አላችሁ እኮ። የአላህ ቀን ብዙ ነው። እናንተ መስጂድ እያፈረሳችሁ ቸርች ስሩ። የሰራችሁትን ቸርች ደግሞ እኛ ኢየሱስ ያመለከውን አምላክ እናመልክበታለን። ችግር የለውም። አሁን ላይ ያ ጀማዓ የሶሻል ሚዲያ ዘመን ነው።
በጨለማም ይሄ ነገር ብታደርገው በሶሻል ሚዲያ ይሰራጫል፣ ሙስሊም ማህበረሰብ ያውቃል፣ ይቆጣል። ይሄ ነገር ላይ በትዕግስት ሊያልፈው አይችልም። ነገ ደግሞ ሌሎች መስጊዶቻችን ላይ እንግዲህ እንደዚህ አይነት ነገር እስከሚያደርጉ አንጠብቃቸውም። እንግዲህ ይህን ጉዳይ ማን ነው ያደረገው ብላችሁ ታስባላችሁ እናንተ? በከንቲባዋ ትዕዛዝ ነው እየተደረገ ያለው ኦር ደግሞ ከውስጥ ሆነው ሙስሊም ማህበረሰብ ለመበጥበጥ የሚፈልጉ ሰዎች ናቸው የሚለውን እንግዲህ ደግሞ እናንተን የተለየ ሀሳብ ካላችሁ ኮሜንት ላይ ያስቀምጡልን። ሰበር ዜና ከ2 ሚሊዮን በላይ የእስራኤል ዜጎች ሱናሚ በተባለ የአእምሮ በሽታ መጠቃታቸው እየተነገረ ይገኛል። አካውንት ሪፖርት ተደርጎበት ቪዲዮ እየደረሳችሁ አይደለም? በደንብ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ተከታተሉኝ። በዚህ አጋጣሚ በጥሩ ሴትና ወንድ ኡስታዞች በኦንላይን ቁርአን መቅራት ትችላላችሁ። እኛ ጋር የኢልም ማዕድ እዚህ ጋር ስልክ ቁጥርና የቴሌግራም ይዘን የማስቀምጥላችኋለሁ፣ መመዝገብ ትችላላችሁ። የእስራኤል ባለሙያዎች ሱናሚ ብለው የሰየሙት አስከፊው በሽታ ከ2 ሚሊዮን በላይ እስራኤላውያን አጥቅቷል፣ እጅግ አሳሳቢ ደረጃ ላይ እንደደረሰ እየተናገሩ ይገኛሉ። በእስራኤል የጭንቀትና የሱስ መጠኖች በከፍተኛ ሁኔታ ጨምረዋል። ባለሙያዎቹም ይህ ክስተት ቤተሰቦችን፣ ማህበረሰብና ቀጣይ ትውልድን ጭምር የሚጎዳ ነው ብለዋል። እሱ ብቻ አይደለም፣ ለረጅም ጊዜ የማህበራዊ ቀውስ ሊያስከትል እንደሚችልም አስጠንቅቀዋል። በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ኮሜንት ላይ ያስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮን አዳርሱት። የሰሩት ነገር ከዚህም በላይ ያስከፍላቸዋል። ያ ጀማ ጋዛ ምድር ላይ ገብተው የሰሩት ግፍ፣ የሰሩት በደል ህሊና ላለው ሰው እንቅልፍ ይነሳል። ያ ጀማ እንቅልፍ ነው የሚነሳው። ወላሂ እነዚህ ሰዎች አለመታመማቸው ባይዞ አትገረሙ። መታመማቸውን ሊያስገርማቸው አይገባም። ህሊና ላለው ሰው የተደረገው ግፍ፣ የሰሩት ነገር እኛ እንኳን ሩቅ ሆነን በሚዲያ የሰማነው ነገር በጣም ይዘገነናል እኮ ያ ጀማ። እንደ ሰው ልጅ በጣም የሚዘገንን ብዙ ግፎችን ያደረሱት። ያም ይመስለኛል እንግዲህ ሳይኮሎጂካል ዲስኦርደር የሚገጥማቸው የሚረበሹት ለዛ ይመስለኛል። እንግዲህ ደግሞ የእናንተን ሀሳብ ኮሜንት ላይ ክፍት ነው ማስቀመጥ ትችላላችሁ። ከኛ ይልቅ የመንና ኦማን እየሰጉ ነው፣ እየተጨነቁ ነው። በሰሞኑ በተከሰተው በአፋር ክልል የእሳተ ገሞራ ዋነኛ ምክንያቱ ደግሞ ይህ እሳተ ገሞራ ማለት ነው ጭሱ 14 ኪሎ ሜትሮችን ወደ ላይ ማለት ነው ወደ ምስራቅ ሸርተት ማለቱን ተከትሎ ማለት ነው ዛሬ በየመንና በኦማን አየር ላይ የዚህ የእሳተ ገሞራ ጭሶች ታይቷል። በዚህም ትልቅ ስጋት ውስጥ ገብተዋል። ምክንያቱም ይህ ጭስ ሳልፈር ዳይኦክሳይድን የያዘ ስለሆነ ማለት ነው አሁን ላይ የመንና ኦማን ላይ በመታየቱ ኃይለኛ ጭንቅ ውስጥ ገብተዋል። ምክንያቱም ይህ ነገር በዚህ የሚቀጥል ከሆነ ማለት ነው በጣም ብዙ ነገር ያበላሽባቸዋል። ይህንን የየመን አክቲቪስት እንደምትመለከቱት ከሆነ ጭሱ ወደዚህ የሚበዛ ከሆነ በሆዳ አካባቢ የሚገኙ የተለያዩ የእርሻ ቦታዎችን ይሸፍናቸዋል። ማረስ አንችልም። ይህ ብቻም ሳይሆን የእኛ ሰዎች በጣም ይታመማሉ። ምክንያቱም ይህ ሳልፈር ዳይኦክሳይድ ጉሮሮን፣ አይንን የመሳሰሉትን ስለሚጎዳ ሲል ማለት ነው ለየመን አላህን ሲለምን ታይቷል። ዛሬ በኦማን ደግሞ ማለት ነው ትንሽ ጭጋግ የመሰለ ነገር የዚህ የእሳተ ገሞራ ጭስም በአየር ላይ ታይቷል። ሌላው ኦማን ያሳሰባት ነገር የአቪዬሽን ጉዳይ ነው። ምክንያቱም ይህ የቫልካኖ ጭስ በዚህ የሚቀጥል ከሆነ የተለያዩ ለንግድ የሚጠቀሙ ባቸውን የአውሮፕላን በረራዎች ራሱ ሊያግድ ይችላል። ወይ በቋሚነት ልናግድ እንችላለን፣ አለበለዚያም ደግሞ ልናዘገይ እንችላለን የተለያዩ በረራዎች። ይህ የእሳተ ገሞራ በዚህ የሚቀጥል ከሆነ እያሉ አሁን ላይ ማህበራዊ ሚዲያውን በጭንቅ ይዘውታል። እኛ ኢትዮጵያኖች እንኳን ይህን ያክል ትኩረት ያልሰጠነውን እነርሱም እንደምትመለከቱት ማህበራዊ ሚዲያውን ተቆጣጥሮታል። ይህ አፋር ላይ ከሰሞኑ የተከሰተው የእሳተ ገሞራ አዳዲስ መረጃ ካለን አብረን የምናይ ይሆናል። ለአፋር ወንድሞቻችን ዱዓ ያስፈልጋል። ያ ጀማ እኛ ጋር ብቻ ሳይሆን የመን ድረስ እንኳን ምን ያክል እንዳስጨነቃቸው ጉዳዩ ታውቃላችሁ ያ ጀማ። እና ደግሞ የአፋር ሙስሊሞች በጣም በዚህ ጉዳይ ላይ ተጠቂ ሊሆኑ ስለሚችሉ መንግስትም ትኩረት እንዲያደርግ በዚህ ጉዳይ ላይ እናንተም ደግሞ በዱዓችሁ እንዳትዘነጓቸው አድራ ማለት ይፈልጋል። የማርልበርግ ወረርሽኝ ኢትዮጵያ ላይ አናውንስ በተደረገ ሰሞን ደግሞ እስራኤል ላይ ሌላ ወረርሽኝ አናውንስ ተደርጎ ነበረ። እሱም ምንድነው? የአይምሮ ህመም ወረርሽኝ። ሚድል ኢስት አይ እና እንዲሁም ደግሞ ሌሎች የእስራኤል መጽሔቶች ይዘውት እንደወጡት ሪፖርት ከሆነ እስራኤል ከፍተኛ የሆነ የአይምሮ ህመም ሱናሚ እንደመታት ኦር ማዕበል እንደተመታች እየተነገረ ነው ያለው። በዚህም ደግሞ 50% የሚሆነው ኦር ግማሽ የሚሆነው የእስራኤል ህዝብ ሜንታሊ ኢል እንደሆነ ሪፖርቶች እየወጡ ነው ያሉት። ይህንንም ደግሞ ራሳቸው እስራኤል ውስጥ የሚገኙ 8 ትልልቅ በአይምሮ በሜንታል ሄልዝ ላይ የሚሰሩ ተቋማት ባለፈው አርብ ዕለት አንድ ላይ ሆኖ መግለጫ ሰጥቶ ነበርና በዚህ መግለጫቸው አንፕሬሲደንትድ የሆነ ከዚህ በፊት ታይቶ በማይታወቅ መልኩ ካታስትሮፊክ የሆነ ማለት በጣም አደገኛ አውዳሚ የሆነ ብቻ በጣም ሀሪክ ብቻ ካታስትሮፊክ የሆነ አውዳሚ አደገኛ የሆነ የአይምሮ ህመም ሱናሚ እንደተመታችና ከፍተኛ የሆነ የቁጥር መጨመር እንዳለ እየተናገሩ ነው ያሉት። ይህም ደግሞ ስፔሻሊ ከኦክቶበር 7 ጥቃት በኋላና ከዛ በኋላ ያሉት ጦርነቶችና እንዲሁም ከዛ በኋላ የነበሩ ጭንቀቶች የፈጠሯቸው የአይምሮ ህመሞች እንግዲህ ከፍተኛ ቁጥር እያስመዘገቡና
በጣም ብዙ ሰው የአእምሮ ህመም እየተመታ እንዳለ እየተናገሩ ነው ያሉት። ከነዚህ ውስጥ እንግዲህ አብዛኛውን ቁጥር የሚይዘው ዲፕሬሽን ደን አንዛይቲ ደን ፒቲኤስዲ የሚባሉት እነዚህ ሶስቱ በተለይ ከፍተኛ ቁጥር እንደያዙና 50% የሚሆነው ህዝብ ሜንታል ኢልነስ እንዳለው እየተነገረ ነው ያለው። የነዚህ ተቋማት እንግዲህ በሰጡት መግለጫ መንግስትንም የእስራኤል መንግስትንም በጣም በአስቸኳይ በዚህ ጉዳይ ላይ እርምጃ ማይወስድና ይህን ጉዳይ ለማስተካከል እንዲሁም ቴራፒ የአእምሮ ህመም ተቋማትን በሰውም ኃይልም ሆነ በምናምን ነገር ለማበልጸግና ይህንን ነገር ከወዲሁ ለመከላከል እንቅስቃሴ የማያደርግ ከሆነ በ2-3 ዓመት ውስጥ ከፍተኛ የሆነ እንደ ሀገር ዋጋ እንከፍላለን የሚል መግለጫ ሰጥተው ነበር። መቼ ዕለት? አርብ ዕለት፣ ባለፈው ሳምንት አርብ ዕለት። የእስራኤል መንግስት በበኩሉ ይህንን ጉዳይ ተረድቶ እንግዲህ በአስቸኳይ የአእምሮ ህመም ተቋማት ላይ ኢንቨስት ለማድረግና ሰዎችን ቴራፒስቶችንም ለማብቃት እንዲሁም ከፍተኛ የሆነ ጥረት አደርጋለሁ ብሎ እንግዲህ ቃል ገብቶ እንቅስቃሴ እያደረገ ነው ያለው። ለማንኛውም ግን ባልተጠበቀ ሁኔታና በጣም ባልተገመተ ሁኔታ በጣም በፍጥነት ይህ ቁጥር ማደጉንና እንዲሁም ደግሞ ይህ ወረርሽኝ ፒክ አለማድረጉ ገና ፒክ አላደረገም። እንደምታውቁት ወረርሽኝ በጣም ብዙ ሰው ይይዝና ፒክ ላይ ከደረሰ በኋላ ግራፉ ፒክ ላይ ከደረሰ በኋላ ደግሞ ወደታች እየቀነሰ ይወርዳልና አሁን ያለው ፍጥነት 50% ድረስ የደረሰው ፍጥነት ራሱ ስቲል ፒክ እንዳላደረገና ፒክ የሚያደርገው መቼ እንደሆነ ገና እንደማይታወቅ ነው በመግለጫቸው የተናገሩት እነዚህ 8 ተቋማት ማለት ነው። ለማንኛውም ግን 50% የሚሆነው አሁን ላይ 50% የሚሆነው ሜንታሊ ኢል የሆነና ሰፖርት የሚፈልግ እንዲሁም ደግሞ ሌላውን ደግሞ መድኃኒት የሚጠቀም ምናምን ነገር እንደሆነና ይህም ደግሞ በአብዛኛው ከኦክቶበር 7 በኋላ የመጣ ከፍተኛ የሆነ የቁጥር ማሻቀብ እንደሆነ ሪፖርቶቹ አሳውቀዋል ማለት ነው። ሶ ዋት ዱ ዩ ቲንክ? አንዱ ይባላል መሐላ አታብዛ፣ ወላሂ ዝም ብለህ አትበል ሲባል እኔ ወላሂ ካም በኋላ ወላሂ አልልም ማለት ደገመው እዛው መሐላን አለማብዛት። በቃ አላህ የረዘቀን ያመጣል። ንግዳችሁን በመሐላ አታዋድዱት ብለዋል። በመሐላ ንግድን ስታዋድድ በረካን ያነሳብሃል። አትማል። መማል ካለብህ ግን በእውነት በአላህ ማል፣ በውሸት እንዳትምል። ምንድነው እናቴ ትሙት ከእናቴ አባቴ ይሙት ወዲኒ ነቢ ሸኾችን ምናምን አይሰራም። መማል ካለብን በማን ነው? በአላህ ነው። አላህ ግን በፈለገው መማል ይችላል። ምን አለ? ወልዐስር። ዐስር ማለት በአስር ሰላት ተብሏል። በነብዩ ዘመን ተብሏል ሰለላሁ ዐለይሂ ወሰለም። አይደለም በዘመናት እንላለው ዑለሞቼ ይሻላል። በዘመናት ማለት ዘመናት ውስጥ 10 ሰላት አለ፣ ዘመናት ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ዘመናት። ስለዚህ በዘመናት እምላለሁ አለ ምሎ የሚናገርበት አላህ ምንም ጊዜ ከማለ በኋላ የሚመጣው ነገር ከባድ ጉዳይ ነው። ምን አለ? ኢነል ኢንሳነ ለፊ ኹስር፣ የሰው ልጆች በአጠቃላይ ክስረት ላይ ናቸዋል፣ ከሳሪዎች ናቸዋል። ኢለ ለዚነ አመኑ፣ እነዛ ያመኑ ሲቀሩ፣ ወዐሚሉ ሷሊሓት፣ መልካም ስራም የሰሩ። እስልምና ኢማንና መልካም ስራን አይነጣጥልም። እመን እንጂ አትፍራ የለም በእስልምና። አመንካው ስራ፣ አመንክ ስገድ፣ አመንክ ሰድቅ፣ አመንክ ለእናት ለአባት መልካሙን፣ አመንክ ለጎረቤቶች ምርጡን፣ አመንክ አማና አደራህን ጠብቅ፣ አመንክ ለሚስትህ ጥሩ ባሉን፣ አመንሽ ለባልሽ ጥሩ ባሉኝ። አዎ መልካም ስራ እስልምና ጋር ከኢማን ጋር ሁሌ ተቆራኝቶ ነው የሚመጣው። አንድ ላይ የሚነጣጠል ጉዳይ አይደለም። ኢለ ለዚነ አመኑ፣ እነዛ ያመኑ፣ ወዐሚሉ ሷሊሓት፣ መልካም ስራዎችን የሰሩ፣ ወተዋሰው ቢልሐቅ፣ በሐቅ ነገር የተመካከሩ፣ ወተዋሰው ቢሰብር፣ በትዕግስትም የተመካከሩ ሲቀሩ ሌሎቹ ከሳሪዎች ናቸው። እነዚህ ነገሮች ሁሉም ነገር አጠቃሉ የያዙ ናቸው። ለዚህ ነው ኢማሙ ሻፊ ረሕመቱላሂ ዐለይሂ ለውላ ማ አንዘለ ላሁ፣ አላህ አሉ ከዚህ ውጭ ሌላ እንደው ሌላ በማስረጃ በኩል ባያወርድ ኖሮ በፍጡራኖቹ ላይ እቺ በበቃቸው ነበር። ብዙ ነገር ያጠቃለለች የቁርአን አንቀጽ ናት። ስለዚህ አላህ በጊዜያት ምለዋል። ስለዚህ ይህን ጊዜን ወጣት ለአላህ ስተው ተጠቀምበት። ለአላህ ከሰጠኸው ነገ የማንም ጥላ በሌለበት፣ ሰዎች በላባቸው በሚጥለቀለቁበት፣ ነፍሲ ነፍሲ በሚሉበት ሰዓት አላህ ነጃ ይልሃል። ወጣቶች አላህ ነጃ ይልሃል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አባ ሁረይራ ባስተላለፉት ሐዲስ ሰብዐቱን ዩዚልሁም ላህ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ። ሰባት ሰዎች ሰባት አይነት ስራ ይሰራ፣ ከሰባቱ አንዱንም አላህ ከወፈቀ ነገ የማንም ጥላ በሌለበት ሰዓት አላህ በሱ ጥላ ስር ያጣልላቸዋል። አው ያ ቀን ማለት ቀላል አይደለም። ዛሬ ትንሽ የፀሐዩ ዲግሪ ምኑ ሙቀቱ ከፍ ሲል አረ ተቃጠልን፣ አረ አልቻልም እንላለን። የዛኔ ስንዝር ትቀርባለች፣ ሰው በላቡ ይጥለቀለቃል፣ ሁሉም ነፍሲ ነፍስ ይጨናነቃል። አላህ ነጃም ይላቸዋሉ፣ እርሱ አርሽ ጥላ ስር ይመድባቸዋሉ። ከሰባቱ የመጀመሪያው ኢማሙን ዓዲል፣ ፍትሃዊ የሆነ መሪ። አዎ ፍትሃዊ የሆነ መሪ የተወደደ ነው። ኢነላህ ዩሂቡል ሙቅሲጢን፣ አላህ ፍትሃዊዎችን ይወዳል። የመጀመሪያው። ሁለተኛው ወሻቡን
ነሻ ፊ ዒባደቲላህ አዘወጀል ከርዕሳችን ገቢ ወሻቡን ወጣት ነሻ ፊ ዒባደቲላህ አዘወጀል አላህን በመገዛት የወጣትነት እድሜውን የጨረሰ ያሳለፈ የትን ያሳለፍከው ዲኤስቲቪ ቤት ብለህ ሙአዚኑ ሐያ አለ ሶላህ ሐያ አለ الفላሲል ኳስ ይበልጣል ብለህ እዛ ጨረስከው ጊዜ ቤቲንግ እያልክ በቁማር ጨረስከው ቆይ የወጣትነት እድሜ ላይፋችን እንትበት ብለን ባልሆነ ነገር አሳለፍኩት በምን አሳለፍኩት ወጣት